በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከትንሣኤ እስከ ዳግም ትንሣኤ ያሉ ዕለታት። ረቡዕ አልዓዛር ክርስቶስ ያስነሳው የማርያምና የማርታ ወንድም ነው። የስሙም ትርጓሜ እግዚአብሔር ረድቷል ማለት ነው። የዮሐንስ ወንጌል ምዕራፍ 11 ከቁጥር 7 እስከ 38። አልዓዛር የሞተው መጋቢት 17 ነበር። እህቶቹም ክርስቶስ እንዲመጣ መልእክት ልከውበት ነበር። ክርስቶስ ግን በአራተኛው ቀን ማለትም መጋቢት 20 መጥቶ ከሞት አስነስቶታል። የዮሐንስ ወንጌል ምዕራፍ 11 ከቁጥር 44። ፋሲካውንም በወዳጁ በአልዓዛር ቤት ያከብር ዘንድ ከደቀ መዛሙርቱ ጴጥሮስንና ዮሐንስን አስቀድሞ ላከ። ከዚያም በአልዓዛር ቤት ሆኖ የአዲስ ኪዳንን ሥርዓተ ምስጢረ ቁርባንን ሰርቶ ለደቀ መዛሙርቱ አሳያቸው። አልዓዛር ከተነሳ በኋላ በሐዋርያት ኤጲስቆጶስነት ተሹሞ 40 ዓመት አገልግሎ ግንቦት 27 ቀን አርፏል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።